السلام عليكم ورحمة الله وبركاته. الفلق الفلق በመካ የወረደች አራት አንቀጾች አሏት። የአልፈለቅ ምዕራፍ መግቢያ መካ ውስጥ የወረደች ምዕራፍ ናት። የሰው ልጆች የፍጥረት ዓለሙ የበላይ ጠባቂ ወደ ሆነው አምላክ እንዲጠጉና በልዕልናው ከፍጥሯን ተንኮል፣ በድቅድቅ ጨለማ ከሚከሰት ክፉ ነገር፣ ከምቀኛና ከድግምተኛ ሴራ እንዲጠበቁ ታስተምራለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህን ጥበቃ ይማጸኑባቸው ከነበሩ ሁለት የቁርአን ምዕራፎች አንዷ ናት። የአልፈለቅ ምዕራፍ በመካ የወረደች አራት አንቀጾች። ቢስሚላህ ራሕማን ራሒም። በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። አላሁ ሰመድ አላህ የፍጡራን የበላይ ገዥና መጠጊያ ነው። ለም የሊድ ወለም ዩውለድ አልወለደም አልተወለደምም። ወለም የኩን ለሁ ኩፍወን አሐድ አንድም ቢጤ የለውምም። ሶመድ የሚለው በቋንቋ ደረጃ የበላይ አለቃ ገዢና ተቆጣጣሪ የፍጡራን ጉዳዮች ፈጻሚና ብቸኛው መጠጊያ ኃይል ማለት ነው። አይሁዶች ዑዘይር የአላህ ልጅ ነው አልተውባህ ቁጥር 30 ላይ፣ ክርስቲያኖች ደግሞ አልመሲሕ የአላህ ልጅ ነው አልተውባህ ቁጥር 30 ላይ የሚል እምነት እንዳላቸው ቁርአን ያወሳል። የአረብ አጋሪዎችም መላእክት የአላህ ሴት ልጆች ናቸው የሚል እምነት ነበራቸው። አላህ በዚህች አንቀጽ አማካይነት ለሁሉም የማያዳግም ምላሽ ይሰጣል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።